ኪነትና ከያኔን በአብዛኛው መንግስት የሚፈልገው መቼ ነው? ለህብረተሰቡ ውስጥ ያለውን ነገር ማንጸባረቅ ይችላል ወይ ነው። እንደ ሀገር ለምሳሌ ሽማግሌ ያለን ወይ ተብሎ ይጠየቃል በአሁኑ ሰዓት። እሱን መከላከል የሚችለው ማን ነው? ግን እዛ የማይመች ኮንፎርት አለ። ቻሌንጆቹን ብናያቸው የመጀመሪያ ኢንቴንሽናቸው ሰላም መገንባት ላይሆን ይችላል። ግልጽ ነው። ውስብስብ የሆነ ኤሪያ ነው። አንዳንዴ ኦልሞስት ናቹራል በሚመስል ሁኔታ ሁሉንም ነገር አሁንም መንግስትን የመጠየቅ ነገር አለ። በፋይናንሻል በጣም ማደግ የሚችለው እንዴት ነው? ሰላም ሰላም፣ እንኳን ወደ ኮኔክት ፎር ካልቸር አፍሪካ የኢትዮጵያ ፖድካስት በደህና መጡ። ስሜ ተሾማ ወንድሙ እባላለሁ። የሙዚቃዊና የሰላም መስራችና ዋና ስራ አስኪያጅ ነኝ። ኮኔክት ፎር ካልቸር አፍሪካ ሰላም ከአፍሪካን ህብረት ጋራ በመተባበር እየሰራ ያለው ፕሮጀክት ነው። በ2030 በኢሮፓውያን አቆጣጠር የአፍሪካ ህብረት አባል ሀገራት የባህል ስፖርትና ወጣቶች ሚኒስትሮች ባደረጉት ስብሰባ አንድ ጥሩ ውሳኔ ወስነዋል። ውሳኔያቸውም ባህልና ፈጠራ ኢንዱስትሪ ዘርፍ ከየሀገራቸው የመንግስት ዓመታዊ ባጀት በትንሹ 1% ለዘርፉ ላይ ለማዋል ተስማምተዋል። ይሄ ስምምነት በ2030 በአውሮፓውያን አቆጣጠር እውን ለማድረግ ግብ ተቀምጦለታል። ያንን በማስመልከት ነው ይህ የኮኔክት ፎር ካልቸር አፍሪካ ፕሮጀክት ስራውን የጀመረው። ይህ የኮኔክት ፎር ካልቸር አፍሪካ የኢትዮጵያ ፖድካስት ደግሞ የነዛን የሚሰሩትን ስራዎች በውይይት መንገድ የተለያዩ ባለሙያዎች፣ ኤክስፐርቶች እና እዚህ ሙያ ላይ ለብዙ ዓመት የሰሩትን ሰዎች በመጋበዝ የተለያዩ ውይይቶችን ለማድረግ ታስቦ የተደረገ ፖድካስት ነው። በዚህ በአሁኑ ውይይታችን ባህል እና ፈጠራ ኢንዱስትሪዎች ማለት ምንድን ነው በሚል በአራት ክፍል ከፋፍለን የጀመርነውን ፕሮግራም የምንቀጥለው ቀን ነው። ዛሬ አንድ ጥሩ እንግዳ ጋብዘናል። በመካከላችን ዶክተር ጥላሁን በጅቷል ይገኛሉ። ዶክተር ጥላሁን ይህንን የእኛን የኮኔክት ፎር ካልቸር አፍሪካ የኢትዮጵያ ፖድካስት ጥሪ ተቀብለው እኛ ጋር ስለመጡ በጣም እናመሰግናለን። አመሰግናለሁ። እና ዶክተር ጥላሁን እንግዲህ ውይይታችን ከመጀመራችን በፊት እስቲ ስለ እርስዎ ማንነት፣ የእርስዎን ባክግራውንድ፣ አስተዳደግ፣ ትምህርት፣ ስራዎትን በዛ ብንጀምር። እሺ፣ አመሰግናለሁ ተሼ። አይ ቲንክ አንተ ብትለኝ ጥሩ ነው። ይቻላል፣ ሁለቱንም እናደርገዋለን ጭውውት እንዲሆን። እሺ፣ እኔም ለዚህ ፖድካስት ስለተጋበዝኩ በጣም ደስ ብሎኛል። ሰላም ኢትዮጵያ የሚሰራውን ነገር በቅርበት ከሚያውቁ ሰዎች መካከል አንዱም ስለሆንኩኝ እንደዚህ አይነት ኢኒሼቲቭ ላይ አንድ አካል በመሆኔ በጣም ደስተኛ ነኝ። ራሴን ማስተዋወቅ ብዙ ጊዜ ይከብደኛል፣ እውነት ለመናገር ብዙ ቦታ ረግጫለሁኝ። ምናልባት እንደው ከአስተዳደጌ ከቤተ ክርስቲያን ትምህርት ይጀምራል። ዲቁና እንደዚህ ያለ አይደል፣ የቤተ ክህነት ትምህርት፣ እሱንም ትምህርት በዚህ ውስጥ አልፌያለሁኝ። ከዛ በኋላ ያው አስኳላ እንግዲህ መደበኛው ትምህርትም ከቋንቋ ትምህርት ጀምሮ የባህል ጥናት ትምህርት፣ የብዝሃ ባህል ጥናት ትምህርት፣ በኋላ ደግሞ በአብዛኛው ወደ ባህል አንትሮፖሎጂ፣ የካልቸራል አንትሮፖሎጂ የሚባለውን እሱን እንደ ቆሎ ተማሪ ሆኜ ከልጅነቴ ባልማርም በዛ መንገድ ባልሄድበትም በቆሎ ትምህርት ባደኩበት አካባቢ የዛ አይነት ስርዓት ስለሌለ ግን በኋላ ላይ አልቀረልኝም ማለት ነው። የኢራስሙስ ሙንዱስ የሚባለው የአውሮፓ ህብረት ፈንድ የሚያደርገው ፕሮግራም፣ እሱን በተለይ የመጀመሪያው የአውሮፓ ስነ ጽሁፍ ባህል የሚል ዩሮፒያን ሊትራሪ ካልቸርስ በሚባል እንደዚህ ጣሊያን ሀገር፣ ፖሎኛ፣ እንደዚሁ ፈረንሳይ ስትራስቡርግ፣ በኋላ ላይ ፒኤችዲንም እንደዚሁ በጀርመን፣ በጣሊያን እና ብራዚል አካባቢ ነው። እንግዲህ እነዚህ አካባቢዎች ላይ ነው የባህል ጥናት
ሶስተኛ ዲግሪን ማለት ነው በፒኤችዲ ኢን ካልቸራል ስታዲዝ የሚባለውን ትምህርት ነው ማለት ነው። እና በአብዛኛው ከባህልና ባህል ነክና ከትምህርት ጥናት ፔዳጎጂ እንደዚሁ የመጀመሪያ ዲግሪም ከባህር ዳር ዩኒቨርሲቲ ስለሆነ ከቋንቋ ማስተማር ጋር ተገናኝቶ በፔዳጎጂ ነው በአብዛኛው ዞሮ ባህልና ባህል ሰፈር ነው ማለት ነው ጥናቴና ምርምሬም የማደርገው ስራዬም። አሁን በቅርቡ ሞር ወደ ማይግሬሽን ስተዲዝ ወደ ፍልሰት ጥናት ከፍልሰት አስተዳደር ጋር በተገናኘም እንደዚሁ እያገናኘው ከተመላሾች ጋርም ያለውን ነገር እዛ ላይ ነው እንትኔ ማለት ነው። በጣም አመሰግናለሁ። ምናልባት አሁንም ወደ ውይይታችን ከመግባታችን በፊት በትርፍ ጊዜ በግል የምታደርጋቸው ነገሮች ምንድን ነው? በትርፍ ጊዜ አብዛኛው ያው ንባብ ነው። የሚተርፍ ጊዜ ለማለት እንኳን ይከብዳል። የሙሉ ጊዜያችን ስራም ያው አካዳሚያ ውስጥ ስትሆን ትምህርት፣ ንባብ፣ ጥናት አለበት። ከዛ በተረፈ ግን በጣም ኳስ ወዳለሁ። መጫወት ነው ማየት መጫወትም ያው አሁን እንኳን አይሆንልኝም፣ ግን አሁን ተመልካች ነኝ። እንደው 20 ዓመት በላይ ይሆነኛል። እድሉን ሳገኝ አውሮፓም ቢሆን ስቴዲየሞቻቸውም ጋር ለመግባት እንደዚህ ሞካክራለሁ እና እወዳለሁኝ። ኳስ ነው የአብዛኛው ጊዜ ማጥፊያ ማለት ይቻላል። የስፖርት ጋዜጠኛ ሆኜ አንድ ጋዜጣ ላይ 1 ዓመት ያክል ሁሉ ሰርቻለሁ። ግራጁዌት ስኩል ተማሪ ሆኜ በትርፍ ጊዜ ሳንቲም ያው ለማገዝ አንድ ሎካል ጋዜጣ ላይ አምደኛ ሆኜ ሁሉ ሰራ ነበርና እኔም እንደዛ ጸባ ያለኝ ብዙ ስፖርት በተለይ ኳስ እወዳለሁ። መጫወቱን አልችልም፣ ማየቱን ግን በጣም በፍቅር ነው የምወደው። እና ጥሩ እንግዲህ ወደ ውይይታችን ለመግባት ሰሞኑን በዚህ ፖድካስታችን የተለያዩ ባለሙያዎችን እየጋበዝን ስለ ባህሉ ዘርፍ ባህልና ፈጠራ ዘርፎች ምናምን በሚባሉት ላይ እየተወያየን ነው። ዛሬው አንተን የመጀመሪያውን ጥያቄ የሚኖረኝ ባህልና ኪነ ጥበብ የሚባለውን ከማህበረሰባዊ ለውጥ ጋር ያላቸው ቁርኝነት ምን ይመስላል? እሱ ላይ ሰፋ ባለ መንገድ ወይም በአንተ መንገድ ስትገልጽልኝ። እሺ፣ በጣም ደስ ይለኛል። ጥሩ ጥያቄ ነው። እንደው ለመንደርደር ያው የባህል ተማሪም ነኝ አይደል? ራሴ እንደዛ ነው የማየው። ባህል ላይም እንደሚብሰለሰል ሰው ኮንሰፕቱም ጭምርና ልክ የእንግሊዝኛው ቃል ይሄ ካልቸር እና አግሪካልቸር በአጋጣሚ አልተመሳሰሉም ይላል አንድ ሬይሞን ዊሊያምስ የሚባል እንግሊዛዊ የካልቸራል ስተዲዝ ፋውንደር የሚባል ማለት ነው። እና በአጋጣሚ አይደለም ካልቸር እና አግሪካልቸር የተመሳሰሉት። እና አማርኛ ላይ ስመጣ እኔ ባህልና ባህር ነው እኔ ደግሞ የሚመሳሰልብኝ ማለት ሁሌ ይገርመኛል። አንደኛ እንደውም ዝም ብዬ ስቀልድ ር ማለት የማይችል ሰው አይደለ ቢር ሲል ቢል ይላል አይደለ? እና ባህር ማለት የፈለገ ሰው ይመስለኛል ባህል ያለው ላለሁኝ። እና ባህል በጣም ያው ጥልቅ ነው አይደለ? ሰፊ ነገር ነው። ምናልባት ባህር ውስጥ አሳዎች እንዳሉት እኛ ባህል ውስጥ ያለን አሳዎች ነን ብዬ ነው የማስበው። የሰው ልጅ ከባህል ውጭ ምንም ነገር ማለት የምናደርገው ነገር ኢኮኖሚ የምንበለው፣ ማህበራዊ የምንበለው፣ ፖለቲካ የምንበለው፣ ሃይማኖት፣ ዝምድና፣ የኪንሺፕ የሚባለው ሁሉ ነገር እነዚህ የባህል አምዶች ነው የሚባሉት። ካለነሱ ማለት ባህል ውስጥ ነን፣ ራሳችን ባህል ውስጥ ያለን ፍጡራን ነን። ልክ ባህር ውስጥ ያሉ አሳዎች። ከዛ ውጭ ወተን ህይወት ራሱ ምንድን ነው? ምክንያቱም ከተፈጥሮ ከሚባለው ውጭ ያለው ነገር የተቀረው ነገር ካልቸር ነው የሚባለው አይደል? ከኔቸር ውጭ ያለው ካልቸር ነው። እና የባህል እንደውም አንድ አንትሮፖሎጂስት አሜሪካዊ አንትሮፖሎጂስት ሩት ቤኔዲክት በጣም የሚገርም አገላለጽ ትገልጣለች። ባህል ልብ አንለውም፣ ውስጡ ነን። ምናልባት አንድ አሳ ውሃ ውስጥ መኖሩን የሚያውቀው ከውሃ ውስጥ ሲወጣ ነው ይባላል። አንድ ሰው መነጽር ያደረገ ሰው እንደው ሁለታችንም መነጽር አላረግንም እንጂ እሷ የምትገልጸው በመነጽር ውስጥ እናያለን እንጂ መነጽሩን አናየውም ትላለች። እና we don't see the lens through which we see the world ነው የምትለው። እውነቷን ነው። በመነጽር ውስጥ እናያለን እንጂ መነጽሩን ራሱ ሌንሱን አናየውም። እና በድርጊቶቻችን፣ አነጋገሮቻችን፣ አመጋገባችን፣
አምልኳችን፣ ስራችን፣ ሁሉ ነገር ማለት ነው። አሁን ይህንን የምለው ለምንድን ነው? ከማህበረሰብ ጋርና ከማህበረሰብ ለውጥ ጋር ያለው ግንኙነት ባህል ምንድን ነው የሚለውን ለማየት ምን የማይሆነው ነገር አለ ማለት ባህል የማይነካው ነገር አንደኛ ባህል በራሱም በነገራችን ላይ በለውጥና ቀጣይነት ውስጥ ነው ያለው። ማህበረሰብም ኢቮልቭ የሚያደርግ አይደል የሚያድግ የሚለዋወጥ ነገር ነው እና እንደዚሁ እንደ መመልከቻ እንዲሆነን ባህል አሁንም ያጠናው ጥናትም አባት የሚባለው ሬይሞንድ ዊሊያምስ 3 እንደ መነጽር እንዲሆነን ብዬ ነው። በ3 ደረጃ ይከፍላል። ይሄ የባህል ተለዋዋጭነትንና ቀጣይነትን 3 ዘርፎች ያስቀምጠዋል። አንደኛው ይሄ ሬዚጁዋል የሚባለው ካልቸር እኔ በአማርኛ ርዝራዥ ባህል እለዋለሁ። ይሄ ሲወርድ ሲዋረድ የመጣው የቀረው ከድሮ በትውፊት የሚመጣው እየተላለፈ የሚመጣው ሬዚጁዋል ካልቸር አለ። ሁለተኛው የሄጀሞኒክ የሚለው ካልቸር አለ። ሄጀሞኒክ ካልቸር ማለት ገናና ባህል ልንለው እንችላለን። የገናና ባህል ማለት ጊዜ የሰጠው ባህል ነው። በሚዲያው ታገኘዋለ፣ በስርዓተ ትምህርት ውስጥ ታገኘዋለ፣ በተለያየ ተቋማት ውስጥ ታገኘዋለ እና ብዙሃኑ የተቀበለው ገናና የምንለው ዶሚናንት የሚባለው ባህል አይነት አለ። ሶስተኛው ኢመርጂንግ የሚለው አለ። ኢመርጂንግ ካልቸር ወይም መጤ ልንለው እንችላለን፣ አዲስ የምንለው ወይም እንግዳ የምንለው ባህል ሊኖር ይችላል። እነዚህ 3ቱ በማያቋርጥ ግጭት ውስጥ ናቸው ይላል። ማለት አንዱ ሌላኛውን በዚህ ተራክቦ ውስጥ በዚህ ግንኙነት ውስጥ ነው የነሱ ለውጥ። በነገራችን ላይ የነዚህ ምክንያቱም ነው አዳዲስ የሆነው ለምሳሌ መጤውን አይፈልገው፣ መጤ ነው ይባላል፣ ሪጀክት ይደረጋል። ለምሳሌ ፖፕ ካልቸር እንደዛ ነው ብዙ ጊዜ አይደል? እንደውም እኔ ፖፕ የሚለው በአጋጣሚ ከፖፕኮርን ጋር ይመሳሰልብኛል አይደል? ፖፕኮርን እኮ ትበላውና ትንሽ ሲቆይ ይለዝዛል አይደለ? ከዛ ትጥለዋለ እና ክላሲክ ለመሆን ይከብደዋል። አሁን ፖፕ ካልቸር ብዙ ጊዜ ታግሎ ነው። ለምን? ይሄ ከዶሚናንቱና ከገናናው ባህል ጋር አብሮ የሚደርስበትን ፈተና ተቋቁሞ ግን በአንድ ወቅት ፖፕ ካልቸር የነበረው በዘመናት ሂደት በጊዜ ተፈትኖ ክላሲክ ሊሆን ይችላል እና ብሉ የምትለው አይነት አገሩ ላይ ገናና የሚባል ባህል ምናልባት ደግሞ ከትውልድ ትውልድ ቅብብሎች ወደ ሬዚጁዋል ካልቸርነት ወደ ርዝራዥ ባህልነት ሊቀየር ይችላል እና የነዚህ የ3 የባህል አይነቶች የእርስ በርስ ፍጭት፣ ግጭት እነዚህ ብዙ ነገርን አፌክት ያደርጋል። እሴት ላይ ራሱን የቻለ ናሽናል የምንለው ናሽናል ቫሊዩዝ የምንለው ላይ ራሱን የቻለ የቫሊዩ ክራይሲስ ጭምርም ሊያመጣ ይችላል አይደለ? አሁን ፈተናቸው እነዚህ እርስ በርስ ሲጋጩ ገናናውና አዲሱ ነባሩና መጤ የምንለው ይሄ ኢመርጂንግ ካልቸሩ በሚያደርጉት ፍጭት ገናናው ይሄ አዲሱ ከበለጠ ለምሳሌ የጀኔሬሽናል ጋፕ ይመጣል አይደለ? በትውልድ መካከል የእሴት ቀውስ፣ እነዚህ ሁሉ ሊመጣ ይችላል እና እነዚህን እንግዲህ ባህል የምንለውን ቅድም ባልነው መንገድ በትምህርትም በሚዲያም በተለያየ ቦታ ሁሉ የምናገኘው የሰዎችን አስተሳሰብ፣ አነጋገር፣ አመጋገብ፣ ማህበራዊ ግንኙነታችንን ጭምር ሁሉ የነዚህ ሁሉ ለውጥ የኛ ማህበራዊ ጠባያችን ላይ የሶሻል ካራክተራችን ላይ ራሱን የቻለ አሻራ ያሳርፋል ማለት ነው እና በዚህ መንገድ ነው እኔ ባህልን አሁን አርትንም ብንል እዚህ ውስጥ ክሬቲቪቲ የምንለውንም ነገር ብናመጣ ተመሳሳይ ነው። አሁን ቅድም ያልኩ የፖፕ ካልቸር ጉዳይ የፖፕ አርት ጉዳይ ነው የሚሆነው። ከድሮ ሲወርዱ ሲዋረዱ የመጡ ሬዚጁዋል የሆኑ አርት ፎርምስ አሉ፣ ኤክስፕሬሽንስ አሉን። እንደገና ጊዜ ተቀብሏቸው አሁን ላይ የሰው ጆሮ ገብ የሆኑ የሰው ቴስት የሚመጥኑ ሰው የሚፈልጋቸው አይነት አርት ፎርምስ አሉ። ከነዚህ ውጭ ደግሞ አዲስ የሚመጣ ተመሳሳይ ሌላ ለየት ያለ አርት ፎርም ሊመጣ ይችላል እና ይሄ የሰው ቴስት ውስጥ ለመግባትና እዚህ የብዙሃኑ ጣዕም ለመሆን ጊዜ ይወስድበታል እና በነዚህ ፍጭትና ግጭት ውስጥ ግን የነዚህ ውጤታቸው ማህበረሰብ ላይ ቴስታችንን እንደ ማህበረሰብ ካራክተራችንን ኢቨን ናሽናል ካራክተር የምንለውን ብሔራዊ ጠባይ የሚባለው ማለት ነው። ናሽናል ካራክተር የሚባለውን ነው ተሼ እንትን አስበህ ታውቅ እንደሆነ አሁን ሀገር ልክ እንደ ሰው ነፍስ አላት። እንደውም ሶል ኦፍ ኔሽን የሚባለው ማለት ነው፣ ብሔራዊ ነፍስ የሚባለው ማለት ነው። ይሄንን ራሱ ሊመግብ ይችላል።
እነዚህ ይሄ ብሔራዊ ነፍስ የሚባለው ወይም እንደ ሀገር ሊያስተሳስረን የሚችለው ነገር የሚመጣው ደግሞ ከነዚህ አሁን ካልኳቸው ከሶስቱ ሲወርድ ሲዋረድ ከሚመጣው ህዝብ ከተቀበለው ብዙሃኑ ከተቀበለው እና አዲስ ከሚመጣው ጋር በሚኖር መስተጋብር የሚመጣ ለውጥ ነው ዞሮ ዞሮ ማህበረሰብን የሚሰራው ማለት ነው። እና ለውጥና ቀጣይነት የሚረጋገጠው አይ ቲንክ በዚህ መንገድ ነው ብዬ ነው የማስበው። ባህልን እንደዛ ነው ከሞላ ጎደል የማየው። በጣም ጥሩ ነው ጥላሁን። ዛሬው በጣም ትልቁ ዲስከሽናችን የሚሆነው ሰሞኑን በተለያየ ከፋፍለን ነው ይሄንን ክፍል የምንወያየው። አንተም ከዚህ በፊት አንዳንድ ጥናቶች ያረክባቸው በተለይ ባህል፣ ኪነ ጥበብ በሰላም ግንባታ፣ ዲሞክራሲያዊ ግንባታ፣ ሰብአዊ መብት መከበር አንጻር ምን ሚና መጫወት ይችላል፣ በተለይም በኢትዮጵያ ነባራዊ ሁኔታ ምን ይመስላል የሚለውን እስቲ እዛ ላይ ነው። ይሄ ትልቅ ጥያቄ ነው። እኛም በሰላም በኩል በጣም ጥሩ ጥናት በአንተ የተደረገ ጥናቶች አሉ። እዛም ላይ ያገኛቸውን አንዳንድ ነገሮችን ቤንሽን በማድረግ እስቲ እዛ ላይ እንወያይ። ጥሩ ነው። አዎ አንዱ እኔ በጥልቀት ያየሁበት በሰላም ኮሚሽን የተደረገው ጥናት የባህልና የኪነ ጥበብ ሚና ለሰላም ግንባታ በኢትዮጵያ ነው የሚለው እና እውነት ነው። በአመዛኙ ያየሁት የሴክተሩን ባህሪ ነው እንደ ሴክተር ማለት ነው ይሄ እና ምናልባት ሴክተሮች ልበል፣ ምክንያቱም የፒስ ቢልዲንጉን ዘርፍ እና የአርት እና ካልቸር ሴክተር ዘርፍ ሁለቱ ዘርፍ ምንድን ነው ያላቸው ግንኙነት የሚለውንም እርስ በርስ ግንኙነታቸውንም ለማየት ነው የሞከርኩት። በተናጠል የኪነ ጥበብ ስራዎችን ወይም የባህል ዘውጎችን ለብቻ ነጥዬ ከምሰራ ይልቅ ሞር ትሬንድን ሊያሳይ በሚችል አዝማሚያን ሊያሳይ በሚችል መንገድ በጥናቱ ውስጥ ከየመስኩ በኪነጥም ካሰብነው ከየዘውጉ ያሉትን ከሙዚቃም ከስነ ጽሁፍም እንደዚሁ ከፊልምም ከቲያትርም ከነዚህ ከየዘርፉ ያሉ ባለሙያዎችን ሀሳቦቻቸውን ኢንሳይቶቻቸውን ደግሞ በአጋጣሚ ሆኖ ያው ከባድ ጊዜ ሀገራችን ላይ አክቲቭ ጦርነት የነበረበት ወቅት ነው እና ኦልሞስት 2 ዓመት ተኩል እንደዚህ አካባቢ ነው የሚሆነው። ልክ ነው እና በአንድ በኩል ያው እንደ አጥኚ እዛ ጋር የተገኙ መንፈስ ለጥያቄዎች የሚሰጡ ምላሾች ከጊዜው መንፈስ አይዘሉም። ምናልባት አንዳንዴ በጦርነት ወቅት የሚደረግ የሰላም ጥናትና ከጦርነቱ በኋላ የሚደረግ ስለ ሰላምም ሆነ ስለ ግጭት የሚደረግ እና ሌሎችም እንደዚሁ ተያይዞ እንደ አርትና የመሳሰሉት ጉዳዮች ሲጠኑ ውጤቱ ራሱን የቻለ ነው፣ የራሱ ተጽዕኖ ይኖረዋል የሚለውን ታሳቢ እንዲደረግ ብዬ ነው። ይህንን ሀሳብ የሚሰማ ሰው ያንን ከግንዛቤ እንዲወስድ ስለምፈልግ ነው እና በጥቅሉ በእኛ ሀገር ያው ለማጠቃለል እንደዚህ ጀነራላይዝ ለማድረግ አንደፍርም። በማህበራዊ ሳይንስ ጥናት ሆነን ለመናገር ኢንሳይቶች ነው የምንሰበስበው አይደለ? በዘርፉ ላይ ካሉ ሰዎች ኢንሳይቶቻቸውን በጥያቄዎቻቸውን እኛን የሚያሳስቡን እነዛ ጋፕ አለ ብለን የምናስብበትን ኤሪያ ይሞሉላል ብለን የምናስባቸውን ጥያቄዎች ስናነሳ ምልከታዎቻቸውን ጤነኛ ደግሞ ካለው ኤግዚስቲንግ ጥናትና ቲዮሪ አንጻር ነገሮችን እናያለን። ስለዚህ አሁን እንደው በድፍኑ ኪነ ጥበብ እና ወይም ባህል ለሰላም ግንባታ ያለው ሚና ምንድን ነው ማለት አርት ወይም ኪነት እንደው ማኑዋል አይደለም። ኦብቪየስሊ ማለት ለሰላም ግንባታ ይሄን ነገር ብላ አይደለም የምትሰራው ብዬ ነው የማምነው። ነገር ግን በቅድሚያ ራሱ ይሄ ኪነ ጥበብ ለማህበረሰባዊ ለውጥ እና ትራንስፎርሜሽን መዋል ሲችል ከያኔውም ወይም የኪነቱ ሰው ያልበላውን ሳይሆን እንዲያክም የሚፈለገው ከኖረበት ከቁጭቱ ከህመሙ ከደስታውም ጭምር የሚነሳበት የሆነ አይነት ኪነ ጥበብ ስራ ሲሆን
ማህበረሰብ ላይ የሚታይ አይነት ተጽዕኖ አዎንታዊ ተጽዕኖ ሊያመጣ ይችላል። ከዛ በተረፈ እናውቃለን አይደል አርት ፎር አርት ሴክ የሚባል አለ አይደል ኪነት ለኪነትነቱ ይሄ የሰው ልጆች ኢማጂኔሽን ወይም ምናብ ከይዘትም እንደገና ከኪነት ቅርጽም አንጻር ማለት ነው በፎርምም በኮንተንትም ያልተሰሙ ያልታዩ እጅግ ምናባዊ የሆኑ በተመስጦ ሊመጡ የሚችሉ ፎርሞቹም ጭምር ኮንቬንሽናል ያልሆኑ አይነት የአርት ውጤቶችን ሊያመጣ ይችላል እና አንዳንዴ ምናልባት ለዚህ ዘመን ላይሆን ይችላል የሚባልበት የአቫንጋርድ የሚባል ቀድመው መጥተው ዘመኑን የዘመኑ ቴስት ላይ ታሳቢ ያላደረጉ አይነት ስራዎች ሊመጡ ይችላሉ እና እነሱ አይነት ስራዎች ምን ያክል ለሰላም ግንባታ ይሆናሉ ብንል ምናልባት ጥያቄ ውስጥ ሊገባ ይችላል። ከዛ በተረፈ ግን ይሄ በጣም ኮንቬንሽናል የሚባለው የኪነት ውጤት የአርት ውጤት ግን ለሶሻል ትራንስፎርሜሽን የመዋል አቅም አለው። አሁን እኛ ሀገር ያሉ በሙዚቃው ዘርፍ ያሉ በኪነት በቲያትሩ በሌሎችም የሙዚቃን የኪነት ዘውግ ውስጥ የተሰማሩ ሰዎች ሰላም ለመገንባት ብለን ነው ወይ የሰራ ነው ብለን ብጠይቃቸው የመጀመሪያ ኢንቴንሽናቸው ሰላም መገንባት ላይሆን ይችላል። ምክንያቱም ምንድን ነው ዓላማው? ከዚህ አንድ ጥናት ላይ የሚያየ ነው የአርት ፔዳጎጂ ይሄ አርትን የምንማርበትና አርትን የምንሰራበት ፔዳጎጂ ራሱ ከሰላም ፔዳጎጂ ጋር ይመሳሰላል። ምክንያቱም ምንድን ነው አሁን አርት ውስጥ ምን አለ? ክሬቲቪቲ አለ አይደለ? ፈጠራ አለ፣ ምናብ አለ፣ ሚዛን መጠበቅ አለ፣ ሃርመኒ አለ አይደለ? ምንም ሙዚቃ የምንበለው ህብር መምጣት አለበት አይደል? አለች ያቺ የምንላት ሚዛን አለች አይደል? ያቺ የሚዛኗ ጉዳይ መምጣት ሲሆን ነው አርት ፎርሙ የሚፈለገው አይነት ጣዕም ሊሰጥና ሊያስተላልፍ የሚችለውና ሆል የራሱ የአርት ሂደትና ይሄን ባይዘው በባህላዊ የምንበለው በዘመናዊ የአርት ፎርምን ብንለው ለሰው ጆሮ እና ለሰው ጣዕም ወይም ለዚህ ለሂውመን ቴስት የተሳካ ነገር ሊመጣ የሚችለው ሚዛን በጠበቀ አይነት ሲሜትሪካል በሆነ ሃርሞኒ በጠበቀ መንገድ ሲመጣ ነው እና ይሄ ሂደቱ ራሱ የአርት ሂደት ከሰላም ሂደት ጋር ራሱ የሚመሳሰል ነው። ሰላም የምንለው የሚዛን ጉዳይ ነው አይደለ? የአንጻራዊነት ጉዳይ ነው፣ የስምምነት ጉዳይ ነው፣ የሚዛን ጉዳይ ነው እና ይሄ ራሱ ትይዩ ነው የሚለውን ነገር እንደው እንድናየው ስለምፈልግ ነው። ከዛ በተረፈ አርት የምንበለው ወይም አንድ የባህል ውጤት ወይም የባህል ፕሮዳክት ምክንያቱም ባህሎች ክሬቲቭ ናቸው። ሁሉም ባህል ይነስ የሚደግም ላለ ችግር መፍትሄን የሚያመጣው እና ያ ክሬቲቪቲ የሚመጣው በዛ ክሬቲቪቲ የሚመጣው ውጤት ማህበረሰብን ፖዚቲቭሊ አፌክት ሲያደርግ ነው አርት እና ኪነ ጥበብ ለሰላም ግንባታ ሊሆን ይችላል የምንለው። ግን ቀድሞ ግን ያ ራሱ የስነ ጥበብ የምንለው የኪነ ጥበብ ውጤት ሰላማዊ መሆን መቻል አለበት ራሱ ነው። ልክ ፒስፉል አርት እንበል። ምክንያቱም ነው ያልሆነውን እና ያልተሰራበትን ነገር እንዲያመጣ ልንጠብቅበት አይገባም። ምክንያቱም ተቃራኒ ስለሚደረግበት ማለት ነው እና ብዕር ይባላል አይደል? ብዕር ከሰይፍ ይበልጣል ይባላል አይደል? ፔን ኢዝ ማይተር ዛን ኤ ስዎርድ ይባላል። ስለዚህ ብሩሽም የምንበለው ማይክሮፎንም የምንበለው ካሜራ የምንበለው እነዚህ ሁሉ ከሰይፍ ከታንክ በላይ ናቸው ማለት አቅማቸው ያ ነው። ያንን አቅም የመረዳት ከካሜራው ጀርባ ያለው ሰው ስክሪፕቶን የጨበጠው ማይኩን የያዘው መድረኩን የተቆጣጠረው ሰው ሪስፖንሲቢሊቲ የኃላፊነትም ጉዳይ ያለበት ማለት ነው እና እዚህ ጋር እንደውም ቅድም ካልነው እዚህ አርት ፎር አርት ሴክ ከሚለው በዛኛው ጽንፍ ፈረንሳዊ ፈላስፋ አለ ዦን ፖል ሳርትር በኤግዚስተንሻሊዝም የሚታወቅ ፈላስፋ እና ስነ ጽሁፍ ላይም አርት ላይም ሂስ የሚሰጥ ትልቅ ፈላስፋ ነው የነበረው እና በፍሬንች ሊቴራቱር አንጋዤ የሚለው ኮንሰፕት አለው። ይሄ በእንግሊዝኛው ኮሚትድ ሊትሬቸር የሚለው ማለት ነው። ኮሚትድ የሆነ ሊትሬቸር ማለት ቅድም ያልነው ነው፣ ያልበላውን የማያክ ነው፣ የኖረበትን ነው፣
ያገባኛል ብሎ ምናልባት መስዋዕትነትም ሊያስከፍል የሚችል ይሆናል። ኮሚትድ ሲሆን ኮሚትድ አርት ልንል እንችላለን ማለት ነው። ኮሚትድ ፊልም ልንል እንችላለን። መጋፈጥ የሚችል ድረስ ማለት ነው። ቅድም ያነሳው የሰብአዊ መብትም ጉዳይ ሊሆን የሚችለው መጀመሪያ ራሱ መቆም አለበት። ራሱን ችሎ የሚቆም ከያኔና ኪነት ነው ስለ ሌሎች መብት ግድ ብሎት በስራው ያንን ኮንትሪቢዩት ማድረግ የሚችለው እና እነዚህን ጉዳዮች ነው ካለው በዘርፉ ላይ ካሉ ሰዎች ከዚህ አንጻር የኛ ሀገር ሙዚቃ ለሰላም ምን ያክል አስተዋጽኦ ያደርጋል፣ የኛ ሀገር ስነ ጽሁፍ ምን ያክል እያደረገ ነው፣ ሰዓሊው ምን እያደረገ ነው የሚሉትንና እግረ መንገዳቸውን ደግሞ እየተሞከሩ ያሉ ሙከራዎችን ተስፋ የሚሰጡ ሙከራዎችን ነው ዶኪመንት ለማድረግ የተሞከረው በዚህ ጥናት ውስጥ ማለት ነው። ተሼ በጣም ጥሩ ውይይት ነው እና ከዚህ ጋር የሚቀጥል ጥያቄ ያለኝ ምንድን ነው፣ ግልጽ ነው ውስብስብ የሆነ ኤሪያ ነው፣ ግን ሴክተሩ ወይም ይሄ ዘርፉ ለሰላም ግንባታ ትልቅ ሮል ይኖረዋል የሚለው ነገር ያው የምናሰምርበት ጉዳይ ነው። ምንም ጥያቄ የለውም። ወደ ሀገራችን ስንመጣ የዚህ ሴክተር ወይም ዘርፉ የሚያስፈልገው ነገር ሊያደርግ ያልቻለበት መንገድ አንተም ለማለት እንደሞከርከው ከዚህ በፊትም እንደሰማነው የሴክተሩ ወይም የዘርፉ የራሱ ችግር ስላለበት ነው። ኦርጋናይዝድም አይደለም ነው። አሁን በፖሊሲ ያልተደገፈ በማህበር ያልተደራጀ ኢንስቲትዩሽኖች የሌሉት እንዴት አድርጎ ነው ያንን ነገር በግል የምታደርገው ነገር ማድረግ ትችላለህ። ብዙ ሰዎችም እያደረጉ እንዳሉ እኛም ሀገር ከዚህም ሀገር ውጭ የተቻላቸውን የሚያደርጉ አሉ። ግን የምንሰማቸው ነገሮች አሉ። ይሄ ችግር ዘርፉ ስላልተደራጀ ያንንም ኮንትሪቢዩት ማድረግ አልቻለም ነው። አርቲስቱ ባለሙያው ቢደራጅ ኖሮ የራሱ ድርጅት ቢኖረው ስለ ፖሊሲ መነጋገር ይጀመራል። በፖሊሲዎች ውስጥ ነገሮች እንዲቀመጡና መብቱ እንዲጠበቅ ማድረግ ይቻላል። የሚከራከርለትም አንድ ችግር ውስጥ ቢገባ እንኳን የሚከራከርለት ሰው ይኖራል። እና ቻሌንጆቹን ብናያቸው በተለይ የኛ ሀገር ቻሌንጆቹን ስፔሲፊክ ብናያቸው ምን ይመስላሉ? አሁን ብዙ ሰዎች እኛ የምናውቃቸው ሰዎች እንፈልጋለን ካልቸር ትልቅ ለውጥ ያመጣል የሚለው እናገምት፣ ግን እንዴት አድርገን ኮንትሪቢዩት እንደምናደርግ ግራ ነው የሚገባን ይላሉ። እንደዚህ አይነት ነገር ነው አንተም ጥናት ውስጥ ያየኸው? አዎ። ምንድን ነው የያዘው ማለት አንዳንዱ ተግዳሮቶችን አይተናል ጥናቱ ላይ። አንዳንዱ ሲስተሚክ ሊባል የሚችል ቅድም ካነሳው የተቋማት እጦት ወይም ደግሞ የአርቱን ሴክተር በሚገባው ልክ ፓወርፉል ሆኖ በነገራችን ላይ በኢኮኖሚ ጭምር ከሀብት መፍጠር አንጻር ራሱን ችሎ ሊቆም የሚያስችለው ምናልባትም ለሌሎች ሊተርፍ በሚችል አይደል ሌላ ሀገር የምናየው የምንቀናበት ይመስለኛል። እርግጥ ነው የራሱ ጣጣ አለበት እሱም አይደለ። አርትን ኮመርሻላይዝ ባረከው ቁጥር ይዞት የሚመጣው የራሱ ፈተና አለበት። ግን ደግሞ ቢያንስ ግን እንበልና ከመንግስት ጥገኝነት ሊወጣ የሚችልበት ወይም መውጣት አለመቻሉ አንዳንዴ በጣም አያው የሚባል አይነት ፓራዶክስ ነገር ይሆንባል። ታስታውሳለህ? በኪነ ጥበብ ሰዎች እና አካባቢ ያሉ ሰዎች ከሰላም ግንባታ ጋር ያላቸውን ዳያሎግ ለማድረግ ሰላም ኢትዮጵያም አካል ነበረ። ከሰላም ሚኒስቴር ጋር በነበረ መድረኮች ላይ የነበረ ጥሩ ውይይት ነበር አይደለም። በአንዳንድ ሁኔታዎች ላይ የኪነ ጥበቡ ማህበረሰብ ነፃ እንዲሆን ራሱ ሲፈለግ ማለት ራሱን ችሎ እንዲቆም ከመንግስት ነፃ እንዲሆን በሚፈለግበት አጋጣሚ አንዳንዴ ኦልሞስት ናቹራል በሚመስል ሁኔታ
ሁሉንም ነገር አሁንም መንግስትን የመጠየቅ ነገር አለ። ለምን መሰለህ? መንግስትን መጠየቅ መንግስት የራሱን ኃላፊነት መውሰድ ያለበትን ሊወስድ ይችላል። ግን ብዙ በጠየቅ ቁጥር ብዙ ትጠየቃለህ አይደል? ምክንያቱም ፍሪላንስ የለም። የመንግስት በጀት እስከተመደበልና እንትን እስካለ ድረስ ለምሳሌ ለምን መሰለህ? ኪነ ጥበብ ደግሞ ስታትስ ኮን አፕሴት ማድረግ ይፈልጋል። ለምሳሌ ይሄ ኢነረንት ባህሪው ነው አይደል? ይሄ ሜንቴን ያልቀድም ያል ነው ሄጀሞኒክ የሆነውን ነገር መረበሽ ይፈልጋል። የሚረብሸው የመረበሽ ሱስ ስላለበት አይደለም፣ ግን እዛ የማይመች ኮምፎርት አለ ነው። ለአርቲስቱ የማይመች የሚያደነቁር ዝምታ እንደሚባለው ማለት ነው አይነት ነገር እሱን አፕሴት ማድረግ ይፈልጋል። እና ያንን ኤጁን ያንን ሌቨሬጁን ያሳጠዋል። ለምሳሌ ምክንያቱም እኔ ገንዘብ ከፍዬ መሰደብ አልፈልግም። በጀት መድቤለት ምናልባት ገንቢ ሂስ ልፈልግ ይችል ይሆናል፣ ግን በፈለግኩት ልክ ግን ያንን አርቲስቲክ ነፃነቴን ፉል ኤክሰርሳይዝ ላድረግ በምችልበት እርምጃ ግን ልሄድ አልችልም። ይሄ ማለት ግን ማህበረሰብን የሚጎዳ ከባህል ጋር የሚያፈነግጥ ያልተገቡ ነገሮችን ሁሉ እንደው በስመ አርት ኤክሰርሳይዝ አደርጋለሁ ማለት አይደለም። ማለት መንግስት ገንዘብ ባይሰጠኝም ያንን ነገር ኢንሹር የማድረግ ደግሞ እንደ ሩል ኦፍ ሎም በማስከበር የሀገርን ሞራላዊ ሁኔታዎችን በማስጠበቅ በኩል ደግሞ የራሱ መንግስት ኃላፊነት ይኖረዋል። አንዱ እንትን እኔ ጤነኛ ያልሆነ ግንኙነት የሚለውን ነው አንዱ ከነበሩ የጥናቱ ተሳታፊዎች አንሄልፊ የሚባል አይነት ሪሌሽንሽፕ ነው ያለው በኪነትና በመንግስት እንበለው በቤተ ኪነትና በቤተ መንግስት መካከል ማለት ነው። እና ይሄ ለሁለቱም ብዙም አይጠቅምም። እውነት ይሄ ሴክተር ለሌሎች ሰብአዊ መብት ለሌሎች መብት መከበር ለሌሎች ነፃነት ከመትጋቱ በፊት መጀመሪያ የራሱ ነፃነት ማግኘት አለበት። ራሱ አርት ራሱ ነፃ መሆን መቻል አለበት። ይሄን ነፃ የሚሆነው አንዱ ኢኮኖሚክ ኢንዲፔንደንስ ነው አይደል? ይህን ለማድረግ ደግሞ የሚጠይቃቸው ነገሮች አሉ። አንዱ ለምሳሌ ቅድም ያነሳው አይነት ነው፣ በማህበር የመደራጀት እና አንድ አይነት ወይም ተቀራራቢ ቢያንስ የሆነ አላማ መያዝ። ከዛ ውጪ ከስራ ፈጠራ ፐርስፔክቲቭ እንደዚህ ወደ ሀብት ሊቀየሩ ወደሚችሉ ነገሮች መምጣት አብሮ ይሄ ደግሞ አብሮ ከመስራት የሚመጣ ነው። ከስራ ባህል ጋር ሁሉ የሚገናኝ ነገር ነው እና ይሄ እንደ አንድ እንደው የገነገነ ሊባል የሚችል ነባር ችግር አድርገው ያሰቡ ሰዎች አሉ። ሌላ እንደው አንድ ልጨምር፣ ምናልባት በሚገባው ልክ ለምን አልመጣም? ለምሳሌ ማበርከት የሚገባውን ያክል እንዳያበረክት የሚያደርገው ምንድን ነው ሲባል ይሄ የኪነ ጥበብ ጠባይ በድረ ግጭት፣ ቅድመ ግጭት እና በግጭት ጊዜ የሚኖረው በነገራችን ላይ የአርት እና የአርቲስት ባህሪ በጣም በጣም ሌላው ቦታ ያገኘ ነው ማለት ይቻላል እዚህ እኔ ጥናት ላይ። ምክንያቱም አንድ ሰው ወይም አንድ ነው አካል ጦርነት በሌለበት ጊዜ ቢሄቭ የሚያደርገው እንዴት ነው? ምን አይነት ባህሪ ነው ያለው? ምክንያቱም ሰዎች ከመጋጨታቸው በፊት አሁን ለምሳሌ ሽማግሌ ለመሆን እኮ ከመጣላት በፊት ወይም ሁለቱ ሰዎች ከመጣላታቸው በፊት ለሁለቱም ዳኛ መሆን የሚችል ፍትሃዊ መሆን የሚችል አካል ነው እና ይሄ በኖርማል ህይወታችን በአዘቦት ህይወታችን ወቅት ያለው የኪነ ጥበብ የምንበለው የአርቲስቱ ባህሪ እና በጦርነት ወቅትና ግጭቶች በሚኖሩበት ወቅት እንደገና የሚኖረው ባህሪ ግጭቶች ባበቁ ሰዓት ለሚኖር ሪከቨር እንዲያደርግ ለምሳሌ ማህበረሰብ መልሶ እንዲታረቅ አብሮ እንዲኖር ሰላም እንዲመለስ ይሄ ፖስት ኮንፍሊክት የሚባለው ሪኮንስትራክሽን ፕሮሰስ ላይ ሊኖረው የሚችለው ሚና ቀድሞ በነበረው ባህሪ ላይ በጣም ይመሰረታል እና ልክ ሽማግሌ ለምሳሌ እንደ ሀገር ለምሳሌ ሽማግሌ ያለን ወይ ተብሎ ይጠየቃል በአሁኑ ሰዓት። እንደ የሀገር ሽማግሌ የምንለው ማን ነው? አንድን ማህበረሰብ አንድን ወገን ከሌላ ወገን ልክ እንደዛ በአርት ደረጃም
ለእንደዚህ አይነት ሙያ ለእንደዚህ አይነት ስራ ሊታጭ የሚችል ኪነትና ከያኔ ማን ነው የሚለው ጥያቄ ተመሳሳይ አይነት ነገር አለበት። ተመሳሳይ ጥያቄ ይነሳበታል እና ይሄ የሆነው ደግሞ አንዱ ቅድም ካልነው ችግር ጋር ይገናኛል ባለው ከመንግስት ጋር እና ወይም ደግሞ ገዢ ከምንለው አካል ጋር አርትና አርቲስት የሚኖረው ግንኙነት የኒውትራሊቲውን ሁኔታ እኛ ሀገር ኪነትና ከያኔን በአብዛኛው መንግስት የሚፈልገው መቼ ነው? ለምሳሌ እውነት በአንጻራዊ ሰላም ባለበት ወቅት ነው ወይስ ታንኩንና ክላሹን እንዲያጅብ ነው ክራሩን የምንፈልገው? ክራሩ ከክላሹ ጎን እንዲሆን ነው ወይስ ግጭቶች በሌሉበት ወቅት በሚኖር አንጻራዊ ሰላም ወቅት ማህበረሰብን ሊያግዝ በሚችል መንገድ አርትና አርቲስቱን ይፈልገዋል? ይሄ ከኢንቨስትመንቱም ጋር ይገናኛል። አገባኝ። አሁን እዚህ ጋር ግን ጥያቄ አለኝ። ይሄ የታወቀ ጉዳይ ነው። አሁን አንድ መንግስት እዚህም እኛ ሀገር ቢሆን ሌላም ሀገር አርቱ የሚፈልግበት ጊዜ አለ። የራሱ ዓላማ አለው፣ የራሱ ፕራዮሪቲ አለው። ያ እንዲፈጸምለት አስፈላጊውን ነገር ያደርጋል። በዛ ጊዜ ያንን ያለውን ፓወር ይጠቀማል። ምንም ጥያቄ የለውም። አሁን ችግሩ ያለው ግን አርቱ ወይ ሴክተሩ ነፃ ነው ወይ? ችግር ቢኖርም ሳይኖርም ከሆነ በኋላም በነፃነቱ ያንን የሚፈልገውን ነገር ለህብረተሰቡ ውስጥ ያለውን ነገር ማንጸባረቅ ይችላል ወይ ነው። ይሄ ደግሞ ብዙ ሀገሮች የምናየው በጣም ትልቅ ሮል አለው። የአርቱ ሴክተር በጣም የሚገርም አይነት ሮል አለው። ያንን ማድረግ ጋ ግን ችግሩ ምንድን ነው? አሁንም እየተደጋገምን የምናየ ጋፕ አለ። አሁን የኮንስቲቱሽኖቻችን ላይ እንደዚህ ለአርቱ ላይ ያለው ምንድን ነው? ፖሊሲዎች አሉ። የተለያዩ ፖሊሲዎች ላይ አርቱ እንደዚህ ፍሪ ሆኖ መስራት የሚችልበት ነገሮች የተቀመጡ ነገሮች አሉ ወይስ? እሱ አንድ ትልቅ ጥያቄ ነው። ሁለተኛው ጥያቄ ደግሞ አሁንም እንደገና እመለስበት አለሁኝ በኢኮኖሚ ጠንካራ መሆን አለበት። የኢኮኖሚ ጠንካራነት ብቻም አይደለም። በኢኮኖሚ ጠንካራ ስለሆንክ የፈለግከውን ነገር ማድረግ ትችላለህ አይደለም። ግን በህጋዊ መንገድ መብቱንና ግዴታውን አውቆ የሚሰራበት ሁኔታ እንዳልሆነ ነው እንግዲህ የምናየው። በተለያየ መንገድ የምናየው እንዳልከውን የተራራቀ አመለካከት አለ፣ የተገናኘ ያ የሚያሳየን ሰሞኑን የምናወራው ሁል ጊዜ የምናነሳው ጉዳይ ምንድን ነው? ግንዛቤ ችግሮች አሉ ነው። ለአርቱ ለዚህ ዘርፍ ያለው ሪስፔክት እና ስታቱስ በጣም አነስ ያለ ነው። ሲፈለግ ብቻ መገኘት ያለበት ዘርፍ አይነት ነገር ነው። ያን ማድረግ የሚችለው ግን ተደራጅቶ መወያየት ሲጀምር ነው። ኢኮኖሚያችንን እንዴት አድርገን ነው አርቱ ዘርፍ በፋይናንሻል በጣም ማደግ የሚችለው እንዴት ነው? ለህብረተሰቡ ደግሞ ትልቅ አስተዋጽኦ ማድረግ የሚችልበት መንገድ ምንድን ነው? እንደዚህ በሰላምን ብትለው በሌላም ነገር ላይ ያንን ተወያይቶ ተነጋግሮ ወደ ፖሊሲ ወደ ህጎችን እንዲለወጡለት ሎቢ ማድረግ ይችላል። ያንን ነገር ነው ማናወራ ያለ ነው። ዝም ብሎ ኢንዲቪጁዋሊ አንዱ የፈለገው አይነት የፈለገውን ጥሩ ስሜት ይዞ ሄዶ ሪስክ ውስጥ ሁሉ ሊገባ ይችላል። ሌላው ላይ ስማማው ይችላል። የሱ ያለው ግን ማን ነው እንደዚህ አይነት ሰው ወይም እንደዚህ አይነት ባህሉ ዘርፍ ያለ ሰው እሱን መከላከል የሚችለው ማን ነው? ስለዚህ ይሄ ውስብስብ አይነት ነገሮች ያለው ሴክተሩ አለመደራጀቱ ሴክተሩ የራሱ መብት ራሱ በትክክል አለማወቁና የት ነው መብቱ ደግሞ ግልጽ ሆኖ ያለ ክርክር በህጋዊ መንገድ እንኳን ብትጠያየቅ የትኛውን ነው መብቴ ብለህ ይሄ ነው እዚህ ላይ ተጠቅሷል ይሁት ብለህ ማለት የምትችለው? እና ይሄ ነው የምናየው ያለው ጉዳይ። ተረዳርተን እንኳን አንዱን እንደዚህ እናድርግ ብትል እንኳን ምን ቤስ ዳርገ ነው ሰፖርት የምታደርገው? አዎ አይ ቲንክ ችግሩ ያልከው ነው። አይ ቲንክ አንዱ እንደዚህ በህብረትና በማህበር ነው። ሁሉም በየዘውጉ አይ ቲንክ ማህበራት አሉ እናውቃለን። ምናልባት ሁሉንም አስተሳስሮ ሊሄድ የሚችል መብትና ግዴታን በማስከበር በኩል በተለይ መብትና ተጠቃሚነትን በማስከበር በኩል
መንግስትን ሎቢ በማድረግ በኩል እንደዚህ የፖሊሲ ሽፍት እንዲኖር ነው። ለምሳሌ የጎቱ አለ አይደል? መንግስት ለምሳሌ እንደ መንግስት ላማክረው ብሎ የሚያማክረው ይሄን ነገርማ ለማድረግ እነ ከሌ ላናግር ወይም ከሌ የሚባለውን ማህበር ላናግር የሚችል ሊጠራ የሚችል ፊት ለፊት ሊመጣ የሚችል አይነት በብሔራዊ በሀገር አቀፍ ደረጃ እንደ ካውንስል ሊሆን ይችላል። በእናንተ በኩልና በባህል ሚኒስቴር በኩል እየተሞከረ ያለው አይነት ግን እሱ ጠንክሮ መውጣት ያለበት ጉዳይ እንደሆነ አይ ቲንክ ግልጽ ነው። ምናልባት ይሄ በጣም ቴክኒካል የሆነ ነው መንግስት ሀገሩ ላይ ያለውን ስርዓት የሚረዳ ያለውን ኢቨን አዝማሚያ መረዳት የሚችል አይደለ። ለምሳሌ መንግስት የሚይዛቸው የፖሊሲ አቅጣጫዎች ይኖራሉ። ለምሳሌ ወቅቱ በአብዛኛው ኪነ ጥበብን ለማህበራዊ ልማት ወይም ኪነ ጥበብን ለሰላም ወይ ደግሞ ኪነ ጥበብን ለስራ እድል ፈጠራ አይደለ። እነዚህ ተደጋጋፊ ቢሆኑም ግን የየራሱ መስመር አለው። መንግስት በየትኛው አዝማሚያ ላይ ነው ያለው አሁን የበለጠ ፕሮሞት የሚያደርገውና ለመንግስት ጆሮ እና ፌቨራብል የሆነ ሌላ እኮ አይደለም አመቺ ወይም ምቹ ሁኔታ እንዲፈጠር ማለት እኮ ነው። በዚህ ምህዳር ውስጥ ባለው አሁን ባለው የሶሲዮ ፖለቲካል ኢንቫይሮንመንት ውስጥ አርት ሴክተር እንደ ግብርና እንደ ሌሎች የሙያ ዘርፎችና ሴክተሮች የራሱን ድርሻና ራሱን ተጠቅሞ ሀገር አስተዋጽኦ ሊያደርግ የሚችልበት ነገር እንዲመጣ ያንን መረዳት ራሱ ይፈልጋል። ይሄን እንደ አቋምም መያዝ ሊያስፈልግ ይችላል። ይሄ ዲስጆይንትድ በሆነ መንገድ ላቋረጥኩና ከሌሎቹም ጋር ከሌሎቹ ባለሙያዎች ጋር ስናወራ የሚወራው ግንዛቤን እየተደጋገመ ነው የሚወራው እና እሱ ትልቁ ችግር ከሆነ በጣም ይሄ ችግር ከሆነ ለምን ራሱን እንደ ተቋም በዛ መንገድ መገንባት ሳንችልም ወይ ነው? ምክንያቱም መጀመሪያችንን አሁን ችግራችን ከየት የትኛውን ነው የምናስተካክለው? እነዚህ እንቅረፍ ነው። የግንዛቤ ችግር በጣም ትልቁ ጎልቶ የሚታየው ጉዳይ ነው። እሱን ራሱን መበታተንና መስራት ያስፈልጋል። በስትራቴጂ አውጥቶ መስራት ያስፈልጋል። ይቅርታ ትክክለኛ አብሮ የሚሄድ ፖይንት ነው ያነሳው እና ይሄንን ለመረዳት ደግሞ ልክ ዝም ብሎ በዝሩ በሆነ የሆነ ጀነሪክ በሆነ መንገድ የኪነ ጥበቡ ማህበረሰብ የምንለው አለ። ግን ማን ነው የኪነ ጥበቡ ማህበረሰብ ማለት ማን ነው? እነዛን የሙዚቃ፣ የስነ ስዕል፣ የስነ ጽሁፍ፣ የደራሲያን ማህበር ምናምን የምንላቸውን ለየብቻ ያሉትን ነው ወይስ የእነሱ አግሪጌት የሆነ ሱፕራ አሶሲዬሽን አለ የነዛ ማህበራት ሁሉ ከላይ ሆኖ ወይ ደግሞ የነሱ ሪፕሬዘንቴሽን ያለበት እንደ ቲንክ ታንክ ሊሆን ይችላል። ለሌሎች ሀገሮች የምናየውን አይነት ማለት ነው። ፖሊሲ አይደለ ሎቢ ሊያደርግ የሚችል ማለት ነው። ይሄ እንግዲህ ከፖሊሲ ፐርስፔክቲቭ ጋር የተያያዘ ሊሆን ይችላል። ከዛ ውጭ ባለው በመደበኛ በዕለት ተዕለት ህይወታቸውና ባላቸው የአርቲስቲክ ላይፍ የአርትን ለምሳሌ ከዚህ ይሄ ክሬቲቭ ኢንዱስትሪ የሚባለው ማለት ነው ሪስፔክተብል የሆነ ራሱን ሊከበር የሚችልና እንደውም እነሱ ሎቢ አድርገው አይደለም ይሄ አካል ይሄ ዘርፍ ሎቢ ማድረግ ሁሉ ሳይጠበቅበት መንግስት ሊደግፈው የሚችልበትን አጋጣሚ መፍጠር ይቻላል ብዬ አስባለሁ። አይደለ አሁን እኔ አለኝ ከስራና ክህሎት ሚኒስቴር ጋር ባለኝ አፊሊዬሽን የስታርታፕ ጉዳዮች ይነሳሉ፣ የአንተርፕሪነርሺፕ ጉዳዮች ይነሳሉ፣ የክህሎት ጉዳዮች ይነሳሉ። እዚህ ውስጥ ኪነጥበብ የማይገባበት ቦታ የለም። ይሄ የባህል ዘርፍ በጥቅሉ ካለው ከማቴሪያል ካልቸር አንጻር ሊሆን ይችላል ወደ ሀብት ሊቀየሩ የሚችሉ ወደ ስኪል ራሱ ለምሳሌ አንድ ሙዚቀኛ ጋር ስንጫወት ለምሳሌ ለልጆች የሚሆን የሙዚቃ መሳሪያ ለልጄ ያው ሙዚቃ መሳሪያ ልግዛብል ማሲንቆን ልግዛብል ትልቁን ማሲንቆን መገዛለት ወይስ ለልጄ ለ7 ዓመት ወይ ለ5 ዓመት ወይ ለ6 ዓመት ልጅ ወይ ለ10 ዓመት ልጅ የሚሆን ማሲንቆ አለን ወይ ክራር ወይም ልክ እንደዚህ ለምሳሌ እንደ አንድ ምሳሌ ነው።
የልጆች መጽሐፍት ጥቂት ከሚተረተሩ ሰዎች በስተቀር እኮ ታውቀዋለህ ማለት በአውሮፓ የህፃናት መጽሐፍ ኤክስፖ ብቻውን የመልቲ ሚሊየን ኤግዚቢሽን ነው አይደለ? እንደውም ከከተማ ከሀገር ሀገር ይዞራል። አንድ ዓመት ፓሪስ ላይ ሊያደርግ ይችላል፣ ቀጥሎ ሮም ላይ ሊያደርግ ይችላል፣ ቀጥሎ ኒው ዴሊ ሊወስድ ይችላል፣ ቀጥሎ ሪዮ ሊሄድ ይችላል። እና ወደ እንዴት ነው እንደው ለገንዘብ የመሞት ጉዳይ አይደለም፣ ለገንዘብ የመኖር ጉዳይ አይደለም። አሁን አንዳንዴ አለ በዚህ በከያኒው አካባቢ ኪነ ጥበብን እኔ ለገንዘብ አይደለም በጣም ያለፈበት እንትን ይመስለኛል። ወይም ደግሞ the grape is sour እንዳለችው አይደለ እንትን ፍሬውን ማውረድ ሲያቀጣጥ ጦጢት አይ መራራ ነው እንዳለችው እንዳይሆን የምሬን ነው በእውነት። ምክንያቱም በትንሹ መጀመርና አሁን በአይቲ እና አይሲቲ አካባቢ ያሉ ልጆች ኢትስ ፓርት ኦፍ አርት እኮ በነገራችን ላይ ቴክኖሎጂ እኮ ቴክኖ ማለት አርት ማለት ነው በነገራችን ላይ አይደል? ትክክል። አሁን እኮ ቴክ እና አሁን ሚውዚክ ቴክ የሚባል አለ እና ስለዚህ ይሄንን ወደ ለስራ እድል ወደ መፍጠር ክህሎት ወደ ማዳበር ወደ አንተርፕሪነርሺፕ ወደ ኮሜርሻላይዝ ወደ ማድረግ በጣም ትራዲሽን ከለመድ ነው ፊልም ሰርቶ ፕሮጀክት አድርጎ ሲኒማ ቤት ሰዎች አሰልፎ ትኬት ቆርጦ ከሚገኝ ገንዘብ በዛ የሆነ ሰዓት መነቃቃት ነበር እኛ ሀገር በነገራችን ላይ አይደል? ወይ ደግሞ የሙዚቃ አልበም ሰርቶ ኮንሰርት ጠርቶ ከሚገኝ ገንዘብ የተሻሉ ምንላቸው በኢኮኖሚ ራሳቸውን ችለዋል የምንላቸው ኢትዮጵያ ውስጥ ያሉ ከያንያን አሁን በምለው አካባቢ ያሉ ናቸው። ወይ ኮንሰርት ወይ እኛ ሀገር ወይ ውጭ ሀገር ሄደው ኮንሰርት ያቀርባሉ ሙዚቃ፣ ከዛ ሀብት ያገኛሉ ነው። ከዛ በተረፈ ከዛ በዘለለ ግን ያሉ ይሄ ሞር ወደ ክህሎትን ልማት ሊያመጣ የሚችል የስራ እድል መፍጠር ወደሚችል ይሄ አንተርፕሪነርሺፕን ማምጣት ወደሚችል በሰፊው ኮሜርሻላይዝ ሊደረግ ወደሚችል እንዴ የኮሚክና እነዚህ እኮ በጣሊያንኛ ፉሜቶ ይባላል የዚህ የካርቶን ስዕል ሲሪዝ እኮ በመጽሐፍ በእንትን እኮ መልቲ ሚሊየን ዩሮ ፕሮጀክት ናቸው በሌላ ሀገር አይደል? ሶ እኛ ሀገር ያሉትን ተረቶቻችንም ሊሆን ይችላል የህፃናት ሊሆን ይችላል እነዚህን አሁን የተነሳንበት ይገባኛል። ስለ ሰላም ግንባታ እንዴት ይውላል ነው አይደለ ያልን ነው የነበረው። ግን ለሰላም ግንባታ ሊውል የሚችለው ራሱ ራሱን የቻለ ሪስፔክተብል የሆነ ዘርፍ ሲሆን ነው በነገራችን ላይ። አለበለዚያ ማኒፑሌት የመደረጉ ራሱን ችሎና ለሌላም መትረፍ የሚችል ዘርፍ ካልሆነ ሰላም ግንባታ ላይ የምፈልገው ቅድም ወዳልነው ወደ ነበረው ይሄዳል። በቃ አገር ጭንቁስ ስትሆን የግድ አቀንቃኝና እንትን ብቻ ሳይሆን ሌላውም ሰው ይፈልጋል። ሁሉም በመስኩ ለሀገር ማበርከት ያለበት ግን እዛን ጊዜ አሁን በዚህ ጥናት ውስጥ አንዱ ያለው ሪዘንትመንት እና ቅሬታ እኛ መንግስት የሚፈልገን መንግስት ጦርነት ውስጥ ሲሆንና እንትን ሲሆን ነው። ከዛ ውጭ ባለው ዞር ብሎ አያየንም። አገር ሲወረር እኛም እንደ አንድ እንትን እንላለን ወይም አገር ጭንቁ ስትሆን እንፈልጋለን። ከዛ ውጭ ግን ዞር ብሎ የሚያየን የለም። ተመሳሳይ ነገር ለምን ይሄ ሆነ? በኮቪድ ጊዜ ተመሳሳይ ነገር አይደለ? ለዛ ችግሩ ጊዜ ሰው እንድንቀሰቀስ በጣም ብዙ አስተዋጽኦ አድርገናል። ግን እኛ ራሳችንን የሚጠይቀን ጥሩ ጊዜ ያሲያልቅ እንዴት ነው ምን እናደርግ እንዴት እናሳድጋችሁ የሚለው ነገር ትንሽ ጋፕ አለ ነው እንግዲህ። በዚህ መንገድ ራስን ሬሌቫንት ማድረግ ማለት ነው። ራስን ልተው የማልችለውን መሆን መቻል አለበት። ያ መስክ ፈልገዋለሁ። ይሄ ማለት ግን ለአርት አሁንም ሚስ አንደርስቱድ መደረግ አያስፈልግም። ለአርት ወይም ለባህል ኢኮኖሚክ ራሽናሊቲ ወይም ይሄ ብቻ እያስቀመጥን አይደለም። ምክንያቱም ይሄ ነገር ምን ይላል? ገንዘብ ካላመጣ በአንድ ወቅት በሌላ መድረክ ላይ ይሄን ነገር አካፍያለሁኝ። በነገራችን ላይ ሚኒስትሪ ኦፍ ካልቸር እና ሚኒስትሪ ኦፍ ቱሪዝም አንድ ላይ ነበሩ አይደል? ካልቸር ኤንድ ቱሪዝም ነበር የሚባለው እና በፊት በጣም እኔ ደስ ብሎኛል ባይዞ ስፕሊት ሲያደርጉ። ለምን ቱሪዝም በአብዛኛው እንደሚታወቀው የሚሸጥ ነው አይደለ? የምታሳየው የሚሸጥ ነው። ባህል ግን የግድ የሚሸጥ መሆን አለበት ወይ ማለት ሁለቱንም መሆን ይችላል። ኤግዛክትሊ። ምክንያቱም የባህልና የአርት ጉዳይ ከገንዘብ በላይ ስለሆነ ማለት ነው።
ምክንያቱም ገንዘብ ስለሚያወጣ ብቻ አይደለም። አንተ ስራ መፍጠር ካልቻልክ ወይ ገንዘብ ማምጣት ካልቻልክ በዚህ ዘርፍ ምቹ ሁኔታ አላደርግልህም ሊለው አይገባም መንግስት አይደለ? ወይም ሌላውም አካል ማለት ነው። ስለዚህ ኢኮኖሚክ ራሽናሊቲ ብቸኛ ምክንያት አይደለም ለአንድ ሴክተር መፈለግ ገንዘብ ስለሚያመጣ ብቻ አይደለም። ምክንያቱም ቅድም ያልነው ነው የካልቸር እና የአግሪካልቸር ግንኙነት ፈርቲሊቲ አይደለ? አግሪካልቸር ሰፊውንና ሳይታረስ ጥቅም አልባ የነበረውን ቦታ ጥቅም እንዲኖረው ለም እንዲሆን አረንጓዴ እንዲሆን ፍሬ እንዲያፈራ ያደርጋል አይደል? ካልቸር ሲሚላር ነገር ተመሳሳይ ነገር ነው የሚያደርገው የሰው አይምሮ ላይ አይደለ? አይ ቲንክ በንጉሱ ጊዜ ይመስለኛል እኮ ትምህርትና ኪነ ጥበባት ነው ምናምን ነበር የሚባለው በነገራችን ላይ ትምህርት ሚኒስቴር አይደል? ሚኒስትሪ ኦፍ ኤጁኬሽን ኤንድ አርትስ ይመስለኛል ወይ ፋይን አርትስ አይደል? አንዳንድ ሀገሮች ይሄ በነገራችን ላይ ቀላል ቁርኝት አይደለም ያለው ማለት ትምህርትንና አርትን ማገናኘት ማለት ነው። ትምህርትና ባህል ማለት ነው። አሁን ትምህርት ገንዘብ ካላመጣህ ገንዘብ አልመድብ ይላል መንግስት አይልም አይደል? ሴክተሩን ለማስፋት ግን መንግስት ትምህርትን ፕራይቬታይዝ አድርጎታል። በተወሰነ መንገድ ራሱ ኢንቨስት ያደርጋል። በሌላ በኩል ደግሞ ለግሉ ሴክተር ራሱ ኢንቨስት ያደርጋል። ካልቸርም እኮ እንደዛ እኮ ነው። ካልቸር እኮ ሚኒስትሪ ኦፍ ካልቸር ማለት ሚኒስትሪ ኦፍ ኤጁኬሽን ነው ብዬ ነው የማምነው። የሰው ጭንቅላት ላይ ነው የሚሰራው፣ ቫሊዩስ ላይ ነው አይደለ? ብሔራዊ እሴት ላይ ነው የሚሰራው፣ ስለ ትውልዶች ግንኙነት ነው፣ ስለ ትውፊት ነው የሚሰራው። ስለዚህ ኢምፖርታንሳችንና ሬሌቫንሳችንን የዚህ ሴክተር ሬሌቫንስ በገንዘብ ምንድን ነው በኢኮኖሚ አዋጭነት ላይ ብቻ የተመሰረተ አይደለም የሚለውና አጽንኦት ለመስጠት ፈልጌ ነው። ዶክተር ጥላሁን በጣም ጥሩ ውይይት ነው። ያው ሰዓታችን ያለቀ ነው፣ ግን አሁን የነበረው ውይይት ከኢኮኖሚ ጋር ኢኮኖሚ ፓርቱን ማየቱ አንድ ላይ መሄድ አለበት የሚል ብቻ ነው እንጂ ያን ነጥሎ ሰላምን ወደዛ ማድረጉ ብቻ አይደለም። ግን ሰላምን የአርቱ ሴክተር ሰላም ላይ ሮል እንዲኖረው ራሱም ተደራጅቶ በኢኮኖሚም በእውቀትም በሌላም ነገር መደራጀት አለበት ነው። እንደዛ ሲደራጅ መብቱንም የማስጠበቅ በፖሊሲ ሎቢ የማድረግ እና የተለያዩ ነገሮች ይፈጠራሉ ነው እና ይሄ ዛሬው ውይይታችን እንደገና በደንብ ነገሮችን እየበተን ወደፊት ተገናኝተን የምናወራ ይመስለኛል። ምናልባት 1 ደቂቃ ምናምን ይቀረናል። ሌላም በዚህ በተለይ በሰላሙ ላይ ምን ማድረግ እንችላለን? ከዚህ ውጭ ሾርት ተርም ማድረግ የምንችለው ነገር አለ ወይስ አንተ ጥሩ ነው። አይ ቲንክ ጥናቱም ላይ የተወሰነ ለማመላከት የሞከርነው ጉዳይ ነው የአርቱ ሴክተር ፒስ ቢልደር እንዲሆን፣ ፒስ ቢልደሩ አርቲስት እንኳን ባይሆን አርትን መጠቀም እንዲችል ሁለቱ ሴክተሮች እኔ እንዳጋጣሚ ታስታውሳለህ ሰላም ሚኒስቴር 1 ዓመት በባህልና ማህበራዊ ጉዳዮች ላይ አማካሪ ሆኜ ስሰራ በጣም አርቲስቱን ለማቅረብ አርትን ወደ ፒስ ቢልዲንግ ኢንስትሩመንት ለማድረግ ሙከራ ስናደርግ ነበር። ተመሳሳይ በባህል በኩልና ወይም ከኪነ ጥበብ በኩል ያለው አካል ምን ያክል ፒስ ቢልደር ለመሆን ሞክሯል እኔ እርግጠኛ አይደለሁም። ማለት ያቅሙን ሊያደርግ ይችላል፣ ግን ምን ልል ፈልጌ ነው የመናበቡ ጉዳይ በጣም ኢምፖርተንሱን ለማሳየት ፈልጌ ነው። እና የባህል የፒስ ቢልዲንግ ላይ በጣም ከሚጠቀሱ ሰው አንዱ ዣን ፖል ሌድራክ የሚባል ሰው ፒስ ቢልዲንግን የክሬቲቭ ስራ ነው የአርት ስራ ነው የሚለው በነገራችን ላይ። ምክንያቱም ሂደታቸው ተመሳሳይ ነው። ኢማጂኔሽን ይፈልጋል፣ ክሬቲቪቲ ይፈልጋል እና ፒስ ቢልዲንግን ከአርት ነጥሎ ማየት በጣም አይቻልም እና የመስኮችና የዘርፎች መገናኘት አንዱ አብሮ ተቀናጅቶ መስራት አስፈላጊ ነገር ነው እና ለሱ ደግሞ ይሄ ቅድም ያልነው አይነት የቲንክ ታንክ ነገሩን ማደራጀት፣ ናሽናል ካውንስል የበለጠ እንዲመጣ ማድረግ፣ የጎቱ ፐርሰን የጎቱ ቦዲ እንዲኖር ፖሊሲንም ሎቢ ለማድረግ በዚህ መልክ መሄድ ያስፈልጋል ብዬ አስባለሁኝ። ተሼ በጣም አመሰግናለሁ። በዚህ አጋጣሚ ዶክተር ጥላሁን በሰላም በኩል ያስጠናነውን ጥናት ጨርሶ አሁን በሰላም ኢትዮጵያ ሆም ፔጅ ውስጥ ገብቶ ማግኘት ይቻላል። ማንኛውም ሰው ያንን ሪሰርቾች ሌሎችም በሰላም ውስጥ የተሰሩት ሪሰርቾቻችንን እዛ ታገኛላችሁ። ዶክተር ጥላሁን በጣም ጥሩ ዲስከሽን ነው። በጣም አመሰግናለሁ። ይህንን የእኛን ጥሪ አክብረ በመጣር በጣም እናመሰግናለን። በጣም አመሰግናለሁ።
ለባህልና ፈጠራ ኢንዱስትሪዎች 1% የመንግስት ሀገራዊ ዓመታዊ በጀት ለዘርፉ እንዲውል የሚደረገውን ዘመቻ ይደግፉን። በማህበራዊ ሚዲያ መድረኮቻችን ላይ ኮኔክት ፎር ካልቸር አፍሪካ በመከተል ወደ እንቅስቃሴው ይቀላቀሉ። አንድ ሆነን የአፍሪካ ባህልና ፈጠራ ኢንዱስትሪዎች የሚያምር የወደፊት ተስፋ እንፈጥራለን። አብረን እንስራ፣ አብረን እናድጋለን።